የበዛለት ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማንም ምህረት የበዛለት ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማንም ሱሰኛ ነኝ፣ እጠጣለሁ፣ እቅማለሁ፣ አጭሳለሁ። በዚህ አጋጣሚ ቤተሰቦቼም ይህን ነገር አያውቁም። ለመጀመሪያ ጊዜ ነው የሚሰሙት። በቲቪ ሲያዩ ሜቢ ሊገረሙ ይችላሉ። ነገር ግን ከጊዜ ወደ ጊዜ በሚመጣው የባህሪ ለውጥ በጣም ተስፋ ይቆርጡብኝ ነበረ። ከአባቴ ጋር እጣላለሁ፣ ከእናቴ ጋር እጣላለሁ። አባቴን ስቲል ነው አልወደውም። ስመጣ እንኳን ተጣልቼው ነው የምጣሁት። እሱን ኦልሞስት ግቢ ከገባው በኋላ በተለይ ብር አስገባልኝ ለማለት ካልሆነ በስተቀር ደውዬለት አላውቅም። ሁሌ ነው የምንጣላው። በእኔ ተስፋ ቆርጧል። በቃ አሜንን የወለድኩ ቀን በቃ እስከሚል ድረስ ማለት ነው። እናትና አባቴ በጣም ክርስቲያን ስለሆኑ ማለት ነው ከቤት እንደወጣ አይፈቅዱልኝም። የሰፈር ልጆች ጥሩ አይደሉም ብሎ ስለሚያስቡ እና ዲፕሬሽን የሚባለው እኔን የጀመረኝ ገና 4ኛ ክፍል ተማሪ ሆኜ ያለው ነው እና በጣም እጨነቃለሁ፣ በጣም አስባለሁ። ለመጀመሪያ ጊዜ ራሴን ለማጥፋት የሞከርኩት የ4ኛ ክፍል ተማሪ ሆኜ ነው። ከዛ ጊዜ በኋላ በተደጋጋሚ በጣም ብዙ ጊዜ ራሴን ለማጥፋት ጥረት አድርጌያለሁ፣ ግን አልተሳካልኝም። ነገር ግን ቤት ውስጥ ረጅም ጊዜ ስለማሳልፍ ከዛ ዲፕሬሽን ለመውጣት ያደረኩት ነገር ቢሆን የ7ኛ ክፍል ተማሪ እያለሁ ስልክ የሚባል ነገር መጣ። ከዛ በኋላ ጉግል ማድረግ ጀመርኩኝ። ዛን ጊዜ በዚህ ሰዓት ብታምኑኝም ባታምኑኝም በላፕቶፔ ላይ ከ10 ጂቢ በላይ ቪዲዮዎች አሉኝ። ማንም አያውቅም ከራሴና ከራሴ በቀር። ዩኒቨርሲቲ ዋቸሞ ዩኒቨርሲቲ የሚማሩ ተማሪዎች ያውቁኛል። ለብሎኩ ማከፋፍለው እኔ ነኝ። አዲስ ካለ ብሎ የሚጠይቁት እኔን ነው እና ያን ያክል ነበር የምታወቀው ግቢ ላይ ማለት ነው። እኔ የምታወቀው በመቃም ነው። እኔ የምታወቀው በመጠጣት ነው። እኔ የምታወቀው ግን ለስሙ የክርስቲያን ቤተሰብ ልጅ ነኝ እና በዛ ምክንያት በጣም ዲፕሬሽን ውስጥ ነበርኩኝ። በቃ ሁሉም ትምህርት ስለኔ ነበር ሲናገር የነበረው እና በቃ በጣም ትልቅ ዲፕሬሽን ውስጥ ነበርኩኝ። ግን በቃ ያን ነገር የምጠቀመው ራሴን ፈታ ለማድረግ ነበረ። ከዛ ብር የሚባለው ነገር ሲመጣ ደግሞ መጠጥ ተጀመረ። እዚህ ራሱ ስመጣ ሲጀመር የተመዘገብኩት ራሱ እዚህ ሐዋሳ ፈታ ለማለት እንጂ ለመማር አልነበረም። ይቅርታ አድርግልኝ ሆኒ በጣም እንዲህ አይነት ትምህርት መሆኑን አላወቅኩም ነበረ እና ምን እንበለው አንደኛ አንተ እሺ እና ከሱ ጋር ነበር። አንድ በረከት የሚባል ጓደኛ አለኝ ቀርቷል። በዚህ አጋጣሚ እያየ ከሆነ ቆጭቷል፣ አምልጧል ባለመምጣት። እኛ ተውጠናል፣ የኢየሱስ ሆነናል። እዚህ በመምጣት እድለኛ ነኝ። እዚህ በመምጣታችን እድለኞች ነን። እንደ ኢየሱስ ያለ ማንም የለም። የኢየሱስ እንደመሆን ምንም የሚያስደስት ነገር የለም። እውነቴን ነው የምላችሁ። ዛሬ ልትዝናኑ ትችላላችሁ። ጣት አንጎበር የሚባል ነገር አለ፣ ጨጓራ ይነካል። በቃ ሌላ በሽታ ነው የሚጨምረው እንጂ ምንም ጥቅም አልነበረውም። በዛ መልኩ ነበር ስናሳልፍ የነበረው። ትላንትናና ዛሬም ብቻ ነው ያላጨስኩት። ከመጣሁበት ቀን ጀምሮም ሳጭስ ነበረ። ትላንትና ከኋላ ኪስ ውስጥ ላይተር ይዘህ የነበርክ ልጅ ያለው እኔን ነው። የሰማ ካለ እኔን ነበረ። ቻው ልሲ ቻው እንደ ኢየሱስ ይኸውና ፓኮ አፕል ይባላል። ጃራው ፓኮ ነው። የሚገርመው ወደዚህ ከመምጣቴ በፊት ህልም አይታ ነበረ። ዮኒ 2 ጊዜ እኛ ቤት መጥቶ ነበረ ብላኛለች። እዛ ሄደም አትለወጥ ከሆነ 2011ን አታልፍም ብላኝ ነበረ። እማዬ እንዳልሽው ተለውጫለሁ። አልመሰላትም ነበር የምለወጥ፣ ለሌላ ነገር መሄድ ነበር የመሰላት። ነገር ግን ተለውጫለሁ። ዛሬ ይኸው ተለውጬልሻለሁ። እማዬ ወድሻለሁ።
ከእናቴ በላይ አባቴ በጣም አዝኖብኛል። በእኔ ተስፋ ቆርጧል። አናግሬው አላውቅም። በክፋት አይን ነበር ሳይ የነበረው፣ ግን አንተ ለኔ ነበር ሁሉን ነገር ስትለፋ የነበረው። አባቴ ወዳለው ማታምነኝ ስለሚመስለኝ ነበረ ምጠላ። ዛሬ ግን ተሰምቶኛል። እኔ ነኝ ጥፋተኛው። እኔ ነኝ ለዚህ ሁሉ የዳረኩ። እኔ ነኝ ለምትታመመው ህመም ሁሉ ጥፋተኛው እኔ ነኝ። የምጠየቀው እኔ ነኝ። ትፈወሳለህ። እኔ ስመለስ ትድናለህ። ምህረት የበዛለት ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማነው? ምህረት የበዛለት ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማነው? ዛሬ አንድም የሚቀር የለም። ሱሰኛ ወደዚህ ወጥተህ ንስሐ ትገባታለህ። ኑጡ አይጠቅምም። በቃ ኢየሱስ አንደኛ ነው። ኢየሱስ ነው አንደኛ። ኑጡ አይጠቅምም። በቃ ለጌታ ክብር ኑጡ። ኢየሱስ ክርስቶስ ያድናል። ሴቶች አላችሁ፣ እኔ የማውቃችሁ እንኳን ሴቶች አላችሁ። ኑጡ። አራዳ ማለት በኢየሱስ ያመነ ነው። አራዳ ማለት ኢየሱስን ያወቀ ነው። አራዳ ፀጉር መጠቅለል አይደለም። አራዳ ማጨስ አይደለም። አራዳ መጠጣት አይደለም። አንድ ሴት አለሽ፣ አትጠራጠሪ። የሚቀጥለው ዓመት እግዚአብሔር ቀድሞ ጣልቃ ገብቶልሻል። 4 ናችሁ። 3ቱን አይቻቸዋለሁ። 4ኛ የሚቀጥለው ዓመት ከማበድ በስተቀር አማራጭ የሌለሽ ሰይጣን እብደት የደገሰልሽ ነሽ። አሁን አምልጠሽ ብትመጪ ልመና አይደለም፣ እንድትወጪ አምልጠሽ ብትመጪ ይሻልሻል።